انت طلعت ميلا ምንድን ነው? ምንድን ነው? ለዳጊ ማን የደወለለት ይመስላችኋል? ለምንስ ነው እንደዚህ የደነገጡት? ዳጊም እንግዲህ ስልክ እንዳነሳ ነው የደነገጠው ማለት ነው። ማን የደወለለት ነው ይመስላችሁ? ምን ሰምቶ ነው? ቢኒም እንደዛ ማለት ነው። በጣም ነው የደነገጡት። እንግዲህ ፍራታ ላይ የሆነ ነገር የደረሰበት ነው መስለኝ። ፍራታ ጋር ሄዶ ነበረ። አቤል የሆነ ነገር አድርጓት ሊሆን ይችላል የሚል ሀሳብ አለ። እንግዲህ ሌላው ያፌት ነው። እንግዲህ ያፌት ኤፍራታን የሆነ የማትወጣ ችግር ውስጥ ሊያስገባት ይችላል ማለት ነው። አሁን ላይ ስራ አስገባሻለሁ እያላት ነበረ። እንግዲህ አሁን ላይ ስራ መጀመር አለብሽ እያላት ነው። መፈረም ያለብሽ ነገር አለ። እሷ ደግሞ አመመኝ ስትለው እስከ ድረስ ይዤልሽ እመጣለሁ ብሎታል። ይሄ ነገር እንደዚህ ያስቸከለው ጉዳይ ምንድን ነው? ወረቀቱ እንግዲህ አስፈርሞ እሷ ከናታን ጋር የምትሰራው ነው መሰለው ማለት ነው። ከናታን ጋር አብረው እየሰሩ መስሎታል። በዚህ መንገድ እንግዲህ ኤፍራታን ሊጎዳት ይችላል ብዬ ነው የማስበው። ኤፍራታን ይወዳታል፣ ግን የማትወጣ ችግር ውስጥ ሊያስገባት ይችላል ማለት ነው። የሆነ ወረቀት ማፈረም አለብሽ ስላላት ያን ወረቀት አምጥቶ ላስፈርሞ ከዛ ነገር ውስጥ እንዳትወጣ ሊያደርጋት ይችላል ብዬ ነው የማስበው። ሌላው ደግሞ እንግዲህ ናታን ከዚህ በፊት ሴቶቹ ወስዶበታል ማለት ነው። ከያፌት ያንን ሴቶቹ መልስልኝ እያለው ነው እንግዲህ አሁን ላይ እየጠየቀው ነው። ያንን ልመልስልህ አልችልም እያለው ነው። ናታን እንግዲህ እንደዚህ ልታናግረኝ አትችልም፣ ልትለምነኝ ይገባል፣ የምትጠቀመው ቃላቶችን መምረጥ አለብህ እያለው ነው። እንግዲህ ናታን አሁን ላይ በጣም ጎበዝ እየሆነ ነው ያለው ማለት ነው። ሌሎቹን ለማዳን እንግዲህ እሱ ይሄን ነገር ውስጥ መግባት ነበረበት። እንግዲህ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው? የሰላማችሁ ይብዛል። ውድ ሐረግ ተከታታይ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ያደረጋችሁ 97 ተለቋል ማለት ነው። በዛሬው እንግዲህ ቤዛ እንግዲህ ከአዲሱ ልጅ ጋር በጣም እየተቀራረቡ ነው ያሉት ማለት ነው። ስፖርትም አብሮ እየሰሩ ነው ያሉት። አሁን ላይ በጣም የሚቀራረባቸው በጣም ተቀራርቧል ማለት ነው። እሱ ይወዳታል፣ እሷ ግን ይሄን ነገር አታውቅም። የሚወዳት ልጅ አለች እያለው ነበረ። እሷ ደግሞ ሌላ ሴት መስሏታል ማለት ነው። ሌላው እንግዲህ እሱ እናትየዋ የምትሰራው ስራ ሁሉም ነገር ያውቃል ማለት ነው። ስለ እናትየዋ ምን አይነት ስራ እንደምትሰራ፣ መጥፎ ስራዎች እንደምትሰራ፣ ህገወጥ ስራዎች እንደምትሰራ ሁሉም ነገር ያውቃል ማለት ነው። እናም ስለ የራሳቸውን ፎቶም አሳልፎ ለፖሊስ ሰጥቶ ነበረ። እንግዲህ ወንድምየው ያው የድብቅ ወንድምየው እነሱ አያውቁትም። እሱ ግን ወንድማቸው እንደሆነ ያውቃል ማለት ነው። በባለፈው እንግዲህ አንተ እንደሰጣቸው አውቃለሁ፣ የአንተንም የእህትህንም ሁሉንም የሰውስ የእናትህ ስራ እንደምታውቃለሁ፣ ለፖሊስ ማሳለፍ እንደሰጠ አውቃለሁ። ግን የአንተና የእህትህ ለምን አሳልፍ እያለ ነበረ። ያንን ፎቶ እንግዲህ እነ ናታን ጋር አለ ማለት ነው። እንግዲህ ናታን የሚሰራው ኢንስፔክተር ጋር የእሱ ፎቶ የእህቱን ፎቶ አለ ማለት ነው። ቢኒ እንግዲህ ይሄን ልጅ አውቀዋለሁ፣ ከቤታችሁ ይመላለሳል፣ ከቤዛ ጋር በጣም ቅርርብ አላቸው ያለ ነበረ። እንግዲህ ናታን እነት በጣም ተደነግጧል ማለት ነው። ሴትዮዋ እየተከታተለችኝ ወይ ነው ቤት ውስጥም ገብታለች ያለ ነው። እሷ ደግሞ ስለዚህ ጉዳይ አታውቅም ማለት ነው። ልጁም ቢሆን ስለ ናታን ምንም የሚያውቀው ነገር የለም ማለት ነው። ናታን አሁን ስራ ውስጥ የገባው
እንግዲህ ይሄ ነገር ወዴት ሊሄድ ይችላል? ምን አይነት ሁኔታ ላይ ሊጥላቸው ይችላል የምለው ነው። እናትያም ነገር ብትሰማ ብታውቅ እንግዲህ ቤዛ ላይ መጥፎ ነገር እንዳታደርግ ነው የሚፈራው። ምክንያቱም ልጇ ከማንም ሰው ጋር እንዲቀራረብ አትፈልግም ማለት ነው። ሌላው ናታን እንግዲህ አሁንም አጥንክሮ እየሰራ ነው ያለው ማለት ነው። ኢንስፔክተሩ እንግዲህ ሁሉንም መረጃ እየሰበሰበ ነው ያለው። ያፌት ምን አይነት ምን እንደሚሰራ ምን እንደሚያደርግ ሁሉንም እርምጃውን እየተከታተለ ነው ያለው ማለት ነው። ብዙ ሰዎችን አስረድቶ ስላለ እንግዲህ ኤፍራታንም ያን ስራ ውስጥ ሊያስገባት እንደሚፈልግ አውቃ ደርሶበታል ማለት ነው። ለናታን ሲነግረው እንግዲህ በጣም ነው የደነገጠው ማለት ነው። ናታን እንዴት ነው ይሄ ስራ ውስጥ ሊያስገባት ይችላል ብሎ በጣም ፈርቷል ማለት ነው። እሷም እዛ ስትገባች እሷም ችግር ላይ ትወርቃለች ማለት ነው። እንግዲህ ያፌት ደግሞ አሁን ላይ ይሄን ስራ መጀመር አለብሽ መስራት አለብሽ እያላት ነው። እንግዲህ መፈረም ያለብሽን ወረቀት አለ ብሎ እያፋጠጥ ነው። እሷ ደግሞ አሁን ላይ በጣም እያመማት ነው ያለው ማለት ነው። እርግዝና ጊዜ ነው እንግዲህ እንደዚህ እያስቸገራት ያለው። ሌላ አስቸጋሪ ነገር አቤል እንግዲህ እስከ ቤት ድረስ መጥቷል ማለት ነው። ቁልፍም አለው እንግዲህ ተደብቆ ነው እየገባ ያለው ማለት ነው። በባለፈው የእሷ ኤፍራታ ያፌት ስትጠይቀው አይሆንም በጭራሽ እዚህ ሊሆን አይችልም ብሏታል። እንግዲህ አስረግጦ ነበር የነገራት። ዛሬው ግን አይኑን በጨዋጥሎ እንግዲህ እስከ ቤት ድረስ መጥቷል ማለት ነው። ስርዓት ያሌለ ነገር ነው ያደርጋል ማለት ነው። እንግዲህ ኤፍራታን ያስፈራራት ነው ያለው ማለት ነው። አሁኑኑ ለያፌት ደውለሽ ብር ተቀበይ እያላት ነው። ኤፍሬም አዘጋጅልኝ ካልሆነ ለፖሊስ እደውላለሁ ብሎ አስፈራርቷታል ማለት ነው። ኤፍራታም እንግዲህ ፈርታለች ማለት ነው። ለጽዮንም አማክራታለች። ለጽዮን ደውላ ይህን ነገር እንዴት ላድርገው በጣም ፈርቻለሁ ያለቻት ነበር። ለእኛ እሷ ጋር እነሱ ጋር ብትገባ ኤፍራታን ሊያስቸግራት ይችላል፣ የችግር ሊያመጣባት ይችላል እንጂ አንዳንድ መረጃዎች ልታገኝ ትችላለች ማለት ነው። ግን ደግሞ ጽዮንና ዳግም አንድ እቅድ አቅደውለታል ማለት ነው። ለሱ ምን እንደሆነ እንግዲህ አብረን የምናየው ይሆናል። ያ ነገር ተሳክቶለት እነሱ ወጥመድ ውስጥ ቢገባ ጥሩ ነው ማለት ነው። በቀላሉ ሊያስወግዱት ይችላሉ። ግን ደግሞ እውነታው ለያፌት ብነግር ጥሩ ነበር ማለት ነው። እውነታው ለያፌት ብነገር ያንን ቪዲዮ ሁሉንም ሙሉ በሙሉ ይወስድበታል። እሱም ማስቆም ይችላል ማለት ነው። ከሱ እጅ አይወጣም ነበር እውነታው ለያፌት ብነገረው። ሌላ እንግዲህ ሉሊት ናት። ሉሊት አሁን ላይ እንዴት የናታንን መረጃ ማግኘት ይችላለሁ እያለች እንግዲህ በሀሳቧ በጣም እያሰበች ነው ያለችው ማለት ነው። እንግዲህ በዚህም አግኝታ እሷን ማጥመድ አለብኝ፣ እሷን መቅረብ አለብኝ እያለች ነው ያለችው ማለት ነው። እንግዲህ አትና እሷን ቀርባ ከእሷ ጋር ጓደኛሞች ነው ስለ ናታን መረጃ መሰብሰብ ፈልጋለች ማለት ነው። ግን ደግሞ አሁን ላይ ቤዛ እንደ በፊቱ አይደለችም ማለት ነው። ግን እሷ ጭራሹን በጣም ከመለወጥ የተነሳ ለሁሉም ሰው እያሰበች ነው ያለችው ማለት ነው። ሁሉም ሰው አዝኗል። ጽዮንም ስታያት በጣም አዝና ነው የምታያት ማለት ነው። ሁሉም ሰው ተቀይሯል። ሁሉም ሰው አዝኗል። ምን ማድረግ አለብኝ እያለች ነው እሷም የተጨነቀች ያለችው ማለት ነው። ስለ ዮሐንም ደግሞ በጣም ተጨንቃለች። እሷን እንዴት ረሳኋት ያለችው ነበረ። እሷም ዮሐንም እንግዲህ እዛ ውስጥ በጣም አሁን ላይ ነገሮች ሁሉ ነገር እየከበዳት ነው ያለው ማለት ነው። ምንም አይነት መፍትሄ ማግኘት አልቻለችም ማለት ነው። እዛ ውስጥ እንግዲህ አንዷ ደግሞ እነሱ ለችግር እየፈጠረች ነው ያለችው። የአንደኛዋ ከሰዎቹ ጋር ተቀራኝታ እንግዲህ ሌሎቹን ስለሌሎቹ እያቃጠረችላቸው ነው ማለት ነው። ይህ ደግሞ እነ ዮሐን ሌሎቹን ይጎዳቸዋል ማለት ነው። እንግዲህ ዮሐን ዛሬ ላይ በጣም ተናዳ እንግዲህ
ዝም ማለታችን ፍራቻ አይደለም ብላ በጣም ተቆጥታለች ማለት ነው። ሔዋንም በጣም አዝናለች። እንግዲህ ከዛ እንዴት ማምለጫ መንገድ ልታገኝ ትችላለች ነው ማን ሊደርስላቸው ይችላል ማለት ነው። በመጨረሻም ደግሞ ዳጊ እንግዲህ የሆነ ነገር ሰምቷል ማለት ነው። እየተጫወቱ አብረው እያወሩ ደስታ ላይ ነበሩ። ግን በመጨረሻ ስልክ ተደውሎለት እንግዲህ በጣም የሚያስደነግጥ ነገር ሰምቷል። ምን ሊሆን ይችላል የምለው እንግዲህ ምን ሊሆን ይችላል? እስኪ እናንተ በክፍል 98 እንግዲህ አብረን የምናየው ይሆናል። ውድ ቤተሰቦቼ ሰላሙን እንዲህ ሰብስክራይብ እያደረጋችሁ ቤተሰቡን ላይክ እያደረጋችሁ